አሸናፊ ነው፣ ያሸንፋል። ክብር ለጌታ። እስቲ እግዚአብሔርን ጌታ ሆይ ደግሞ በቃል ተናገረን ተናገረን። ሃሌሉያ አሜን። ክብር ያገኘንብህ ከሞት ያመለጥንብህ ይገባሃል፣ ይገባሃል፣ ክብር ይገባሃል፣ ምስጋና ይገባሃል፣ እልልታ ይገባሃል። በደምህ አመለጥን፣ በደምህ ሕይወትን አገኘን። ሃሌሉያ! መቅሰፍት ወደ ቤትህ አይገባም። ሃሌሉያ!
ክፉም ከደጅ አይደርስም። ሃሌሉያ ከደሙ የተነሳ ደሙ ሃሌሉያ ከደሙ ኃይል የተነሳ ሃሌሉያ መቅሰፍት አይገባም ወደ ቤት፣ እርግማን አይገባ ተሰብሯል በኢየሱስ ስም። ሃሌሉያ ሃሌሉያ ደሙ በላያችን ላይ ስላለ ከደሙ የተነሳ ሃሌሉያ ማምለጥ ሆነልናል፣ ማምለጥ ሆነልናል። ስሙ ይባረክ፣ ስሙ ይባረክ፣ ስሙ የተባረከ ይሁን። ደሙ ሃሌሉያ ሪባባሻ ካራባያ ራባዲ ራባና መንፈስ ቅዱስ የእግዚአብሔር መንፈስ ቅዱስ ደሙ በጉበናችን ላይ ስላለ፣ ደሙ በቤታችን ስላለ፣ ደሙ በዚህ ስፍራ ስላለ፣ ደሙ በእኛ ላይ ስላለ ሃሌሉያ አምልጠንበታል። ስሙ ይባረክ። ወጥተናል። እግዚአብሔር ሆይ እናመሰግንሃለን። ስለ ልጅ ስለ ላክልን ደም ስሙ ይባረክ። ስለ ላክልን ስለ ልጅ ጌታ አባት ሆይ በሱ ቁስል በሱ ደም እኛ ማምለጥ ሆነልን ተቆጠርን። እግዚአብሔር አባት ሆይ በከበረ ሰረገላ አስቀመጥከን። ስሙ ይባረክ። ነፍሳችን ታመሰግንሃለች። ክብር ይሁንልህ፣ ክብር ይሁንልህ። ክብር ላንተ ይሁን፣ ክብር ለመንፈስ ቅዱስ ይሁን። ሃሌሉያ እናመሰግናለን። ተባረክ። መንፈስ ቅዱስ ይህን ስፍራ ትቆጣጠር። እኔንም እንደ ቸርነትህ አስበኝ፣ ሕዝብም ሲሰማ እግዚአብሔር አባት በኢየሱስ ክርስቶስ ስም ጌታ ሆይ መስማት ማስተዋል እንድትለቅልን ጸጋ እንዲበዛልን ለመን በጌታ በኢየሱስ ስም አሜን። ሃሌሉያ ክብር ለጌታ ይሁን። ኢየሱስ ለዘላለም ጌታ ነው። የረዳን ጌታ ስሙ ይባረክ። ሃሌሉያ ዛሬ ያለውን ነገር ለመጠቅለል ሞክርና እግዚአብሔር ደግሞ ወዳለን ደግሞ እንሄዳለን። አሜን ነው ወይ? ክብር ለጌታ ይሁን። የተነሳንበት የመነሻችን ክፍል አንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ ያለውን ነው። ሁላችንም ይህንን ቃል ባለፈው ጀምረን 3 ሳምንት ከዛሬ ጋር ስንከፋፈለው ነበር። መነሻ አድርገነው ቁጥር 19 ከአባቶቻችሁም ኮረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይንም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በበኩር በክብር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። ክብር ለጌታ ይሁን። ይሄ ያለን ስንነገርበት የቆየ ነው። ይሄ የከበረ ደም ወይንም ደግሞ ኢየሱስ ክርስቶስን በበግ ምሳሌም አድርጎ ዮሐንስ የተናገረው የዓለምን ኃጢአት ሁሉ ምን የሚያረግ የሚያስወግድ የእግዚአብሔር በግ ብሎ ጠርቶታል። እሱም ደግሞ በሸላቾች ፊት ዝም እንደሚል እንደሚታረድ በግ ዝም አለ ኢሳይያስ። ስለዚህ ኢየሱስ ክርስቶስ ለኛ ነውር የሌለበት እድፈት የሌለበት ፍጹም ንጹህ የሆነውን ደሙን አፍስሶ እኛን ምን አረገን? ተበጀን። አሜን በሉ። ክብር ለጌታ ይሁን። እግዚአብሔር ከደም ጋራ ያለው ቃል ኪዳን ባለፈው መጀመሪያ ላይ ስንነጋገር ከአብርሃም ጋር ቃል ኪዳን የገባበትን ነገር አንስተን ካንተ ጋር ቃል ኪዳን የምገባበት ይሄ ነው ብሎ እግዚአብሔር ከአብርሃም ጋር የመጀመሪያው ቃል ኪዳን ያደረገበት ከደም ጋራ እግዚአብሔር ለምንድን ነው ደም የፈለገው? ለምንድን ነው እግዚአብሔር የእንስሳቶችን ደም ለምን ፈለገ ብለን ስንነጋገር ነበርና ይህ ምንድነው? በደም ውስጥ ምን አለ ብለናል? ሕይወት አለ። በስጋ ውስጥ ያለው ደሙ ምን አለ? ሕይወት አለ። ያ ሕይወትን ደግሞ መስዋዕት ሲሆን ሕይወቱ
ያ ስጋ ውስጥ ያለው ደም እግዚአብሔር ይቀበል ነበር። ስለዚህ በስጋ ውስጥ ያለው ምንድነው አለ? በደም ውስጥ ምን አለ? ሕይወት አለ። የክርስቶስ ደም ደግሞ በውስጡ ምን አለ? ንጹህ የሆነ እኛን የተበጀ እኛን ያዳነበት የክርስቶስ ደም ከኃጢአት ሁሉ ያነጻል የሚል ያ ደም ውስጥ ያለው ሕይወትን ነው የሚሰጠው። ሰው የዘላለም ሕይወትን አገኘ ስንል ከእግዚአብሔር ምን ያለው ለእግዚአብሔር ኢየሱስ ክርስቶስ ስለኛ ደሙን ያፈሰሰበትን በዛ በይቅርታ ደም ውስጥ እኛ ምን እንላለን? አልፈን የኃጢአታችንና የነውራችንን ስሬት የዘላለም ሕይወትን ማግኛ መንገድ እግዚአብሔር በክርስቶስ በኩል አዘጋጀልን። አሜን። ስለዚህ እግዚአብሔር የሚፈሰው ያ የእንስሳቶች ደም ያ ይፈስ የነበረው የእንስሳቶችን ደም እግዚአብሔር ሲያየው ከሰው ልጆች ከሚወጣው ኃጢአት ምን ሊያደርግ አልቻለም ብለን ሊሸፍን አልቻለም። የሚሸፍነው ለምሳሌ አንድ ሰው ካህኑ ጋር ሄዶ ሲነግር አንተ የበግ ጠቦት አንጣ ያለውና ጊደር አንጣ የተባለው የኃጢአታቸው ምንድነው? ልዩነት አለ። ወይንም ደግሞ ዋኔ አንጣ የተባለ አንድ ሰው የኃጢአቱ ልክ ከጊደሩ ልክ ጋር እኩል አይደለም። ሰው በሰራበት የኃጢአት ልክ ያ ምን ይከፈለው ነበር? ምን ያመጣ ነበር? መስዋዕት የሚሆነውን ነገር ያቀርብ ነበር ያለ ስንነጋገር ነበር። ምን ያህላችሁ ታስተውሳላችሁ? ብዙዎቻችሁ። ስለዚህ እግዚአብሔር ያንን የፈለገበት መንገድ በየዓመቱ ምን ይል ነበር? ካህኑ ምን ይል ነበር ብለና ይገባ ነበር። የማንን? የሕዝቡ ኃጢአትን ሊያሰር ይገባ ነበር። ሰው ከውጭ ሆኖ ይጠብቃል። እግዚአብሔር መስዋዕቱን ካልተቀበለ የሰውን ኃጢአት እግዚአብሔር ያ ይዞት የገባው ደም ማይሸፍን ከሆነ እግዚአብሔር ያንን የገባውንም ካል ሊቀስፍ ይችላል። ወደ ውስጥ ሲገባ የሚገባው ይዞ የሚገባው የማንን ደም ነው? የእንስሳቶች ደም። ጌታ ኢየሱስ ክርስቶስ ግን የራሱን ደም ይዞ ነው ወደ ቅድስተ ቅዱሳን ውስጥ የገባው። የራሱን ደም ነው። የእንስሳቶችን አይደለም፣ የጥጃዎችን አይደለም፣ የወይፈኖችን አይደለም፣ የዋኔ ደም አይደለም። ይዞ የገባው የማን ነው? የራሱን ደም። ያላቸው እነሆ አላቸው። ጽዋውንም አንስቶ አመሰገነ። ከዛ ይህ ስለ ዓለም ኃጢአት የሚፈሰው አዲስ ኪዳን ደሜ ነው። ይህ አዲስ ኪዳን ደሙ ግን እኛን ዋጀን። አሜን። እኛ ተገኘንበት። ዕብራውያን 9 ላይ ቁጥር 12 ላይ የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅዱስ በገዛ ደሙ ገባ እንጂ የፍየሎች እና የጥጃዎችን ደም አይደለም። አሜን ነው። አንድ ጊዜ ምን ብሎታል ይላል? ፈጽሞታል። የማንን ደም ይዞ? የራሱን ደም ይዞ፣ ነውር የሌለበትን፣ እድፈት የሌለበትን። ሃሌሉያ። ይህንን ደም ይዞ ሲገባ ይዞ የገባው አይ የጠቦት የጊደሩ ሳይሆን ወይ የዋኔዋ ሳይሆን የሆነ ነገሯ ሳይሆን ይህንን አልቀበልም እማይለው እግዚአብሔር የልጁን ደም አየሳ። ሃሌሉያ። ይኸውልሽ እግዚአብሔር ሲያይን ዞር ብሎ ሲያይ በክርስቶስ በኩል በደሙ ነው አንቺን የሚያይሽ። ያኔ ምን ይላል? ይራራል። ያንን ደግሞ የሚያልፍ ምን የለም? ኃጢአት የለም። ኃጢአትን ሁሉ የሚያነጽ ሃሌሉያ። ኃጢአትን ሁሉ ምን የሚያነጽ
መጥቶ ወደዛ ወደሱ ደም ገርቦ ክስ የሌለበት አሜን ክስ የሌለበት ይሄንን እኮ ይችላል ይሄንን ደግሞ ይችላል የሚባልበት ያልሆነ ሁሉን ምን የሚያደርግ የሚያነጽ ልጅ የሚያደርግ እናንተ ቀላል ነው ወርቂስ ሰለል ሰማት እንደሆነ አይቀለልብን እውነት እኮ አይቀለልብን እግዚአብሔር ያደረገልን ነገር ምን አይበልብን አይቀለልብን እግዚአብሔር የሰራልን ነገር ለኛ ድንቅ ነገር ስለሆነ ሊቀልብን አይገባ እለት እለት ያሳወስ አቤት ምህረት አቤት እኔን እንዴት ወደድክ አቤት ለኔ ያረገው ቸርነት እግዚአብሔር እኔ ላለው እግዚአብሔር ለኔ አዳልቷል ይላል እናንተም ትላላችሁ በጣም እርግጠኛ ነኝ እኔ ግን እላለሁ ሁሉ እግዚአብሔር ለኔ ያዳላል ለኔ ብቻ ነው በቃ የሚያረገው እላለሁ እናንተም ደግሞ እንደዛው ትላላችሁ ለምን ውለታው ኬት እንደመለሰ ኬት እንዳመጣን ስናይ የዛን ሁሉ የበደላችንን ስሬት ያገኘንበት ሃሌሉያ የደሙ ምን ኃይል ክብር ለጌታ ይሁን ቆሮንቶስ አንደኛ ቆሮንቶስ ምዕራፍ 6 ላይ ምን ወይንም ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረውን የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ከማን የተቀበላችሁት ይውላችሁ ሰውነታችሁ ባለፈው ስል ነበር እናንተ የራሳችሁ አይደላችሁ በዋጋ ተከስታችኋል እዚሁ ክፍል ላይ ከእግዚአብሔር የተቀበላችሁት በእናንተም የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁም ከማን የተቀበላችሁት ከእግዚአብሔር በማን በክርስቶስ በኩል የተቀበላችሁት ስለዚህ እናንተ በዋጋ ምን ያላችሁ ናችሁ የተገዛችሁ ናችሁ ዋጋችሁን እናንተ የተንበናችሁ ሳይሆን ዋጋ ተከፍሎበት ይመጣችሁ ስለዚህ እግዚአብሔር ለኛ ያደረገልን ነገር ጌታ ያደረገልን ነገር አያችሁ እንደው በነፃ የሚል መዝሙር አለ አሁን እንዲህ በነፃ ነው የተሰጠን ግን ዋጋ ተከፍሎበታል ነፃ አይደለም ለኛ ነው ነፃ የተሰጠን እዛ ግን ክርስቶስ ዋጋ ከፍሎበታል አሜን ይሄንን ቤት ወይንም የሆነ የምንኖርባቸውን ቤቶች ስትመለከቱ እኛ ገብተን ዘና ብለን እንኖርበታለን ግን ከኛ በፊት የነበረ ሰው ዋጋ ከፍሎበታል ሲሚንቶ አሸዋ አብኩቶ ጉልበቱን ያፍስሶበታል ለኛ ግን ስንገባ ንጹህ ቤት ነው ቀለም የተቀባ ነው ማሞቂያ ያለው ማቀዝቀዣ አለው ጋዝ አለው ውሃ አለው ሁሉ ነገር ተዘጋጅቶ ነው ይገባል አይደል ግን ዞር ብላችሁ ስታዩ የዛሬ ምናምን ዓመት ብዙ ዋጋ ተከፍሎበታል ብዙ ጉልበት ፈሶበታል ብዙ ገንዘብ ወጥቶበታል ያ ግን ስንገባ ምንም አይመስልም ልናደርገው እንችላለን የሆነ ነገር ልናደርግ እንችላለን ግን የሰው ጉልበት የሰው ምናምን ፈሶበታል ይሄ ደግሞ የዘላለም ሕይወት በነፃ የተሰጠ ግን ዋጋ የተከፈለበት የምን ዋጋ የስቃይ የመከራ ባለፈው የክርስቶስ መከራ ስንማር ነበር ስቃይ መከራ መገረፍ መዋረዱ መተፋት አምላክ ሆኖ ያለ በቤተሰቡ ሲሰድቡት በምናምኑ በእናቱ ሲሰድቡት ያናጢው ልጅ ሲሉት ይሄ ሁሉ መከራ ዋጋ ተከፍሎበታል ሚደምን አረገልኝ እስቲ ዋጀን በሉ ዋጀ ገዛ
ደም ማንነታችን ፈልጎ የመጣ አይደለም። ዘራችንን፣ ብሔራችንን፣ ዕውቀታችንን፣ ትምህርታችንን የሆነ ነገራችንን ፈልጎ አይደለም የመጣው በማመን የሚገኝ የዘላለም ሕይወት ዋጋ ግን የተከፈለበት ጌታ ኢየሱስ ክርስቶስ ይሄ ዋጋ ግን ሲከፍል ከዘረኝነት አውጥቶ ከምናምን ከሆነ ከዱርዬነት ቦታ አውጥቶ ከሆነ በማይሆን ስፍራ ላይ ሆነን ከሆነ ከዛ አውጥቶን እኛ ግን የት ነው ያለነው? ጌታ ኢየሱስ ክርስቶስ የመጣው ለማን? መጀመሪያ ለራሱ ወገኖች መጣ። እነሱ ምን አላሉትም ይላል፣ አልተቀበሉት። ሳይቀበሉት ደግሞ ለእኛ ግን መዳኛ መንገድ ሆነልን። ላመኑትና ለተቀበሉት ጌታ ኢየሱስ ክርስቶስ ወንጌል ላይ ሲናገር ምን አለ? አንድ ሰው ግብዣ ጋር ደገሰ፣ ወጥተህ ሰዎችን ጠራ አለው። ወጥቶም ሊጠራ በወጣ ሰዓት አንዱም በሬ ገዝቼ ለሞክር ሄዳለሁ፣ አንዱም ሚስት ስላገባው፣ አንዱም እንዲህ ስለሆነብኝ እያለ ያ ባሪያ ተመልሶ ወደዛ ጌታው ጋር መጣና እንዲህ አሉ ብሎ ይሏል። በል እንግዲህ ሳል ተውና አለ ያልተጠሩት ጉንድሾች፣ አይነ ስውሮች፣ መንገድ ላይ ያሉት ምን በል አስገባ። መዳን የሆነልን ለኛ በዚህ መንገድ ለኛ የሆነልን ልንድንበት የተሰጠን ጌታ ኢየሱስ ክርስቶስ አሜን ብለን ስለተቀበልን አሜን። ክብር ለጌታ ኢየሱስ ለዘላለም ጌታ ሃሌሉያ። ስለዚህ እግዚአብሔር በልጁ በክርስቶስ ደም በምን ዋጀን ብለን ስንል ይውላችሁ ራእይ መጽሐፍ ምዕራፍ 5 ላይ ቁጥር 10 እንዲህ ይላል፣ መጽሐፉንም ትወስድ ዘንድ ማኅተቡንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ይውላችሁ በደምህም ለእግዚአብሔር ከነገድ ሁሉ ለእግዚአብሔር ሲቆጥርሽ አንቺ ማመንሽን አንተን በልብህ ማመንህን ምንም ሁን ስንቀርበው ልጄ ብሎ የተቀበለ ስናምነው አምኖ ምን ያለ የተቀበለ ስሙ ይባረክ። ስሙም የናዝሬቱ ኢየሱስ ይባላል። ለአምላካችሁም መንግሥት ካህናት የሆኑ ዘንድ አደረጋችሁ። በቃ ምን ትፈልጋለሽ? ካህናት ከዚህ ሁሉ ዋሽቶሽ ከምናምን አውጥቶሽ እዚህ ደስ ትላላችሁ። ምንም ስለሌለባችሁ እኔና አጥብቄም አልናገርም። ለምን መሰለህ? ይህ ከዘረኝነት አውጥቶ ከምናምን አውጥቶ ለራሱ መንግሥት ብቻ እንዲጠቀምብሽ አደረገ። ስሙ ይባረክ። አሜን ነው። የለም ብትሉኝ አለ። ግን ኢየሱስ ክርስቶስ ግን ከዛ አልዋጀንም፣ አልጠራንም። ለዛ ጥሪ አልተጠራንም። እንጸየፈዋል፣ ልንጸየፈውም ይገባል። አሜን ነው። አይ በደሙ ለእግዚአብሔር ከነገድ ሁሉ ነው። ከነገድ ይሄ ነገር ነው። ያንን ነገር አላለም። እኛ ነን ያለው። እኛ ሆኖ እንደ ኦሮምኛ የሀዲኛ ካምባታ ምናምን የሚችል ሰው ቢሰበር እኔ መሬት ይከባል። እንዴት ደስ አይል። ፓስተር በቀደም ዕለት እንደውም ደውሎልኝ እንደው በቃ ያቺ ልጅ ዘምሪልኝ ሳልላት ሳልደግማት አለኝ። በእውነት በቃ እንዴት ደስ ይላል አለ። እኔ በቃ ይሄ ለእኔ ትልቅ ትምህርት ሆነልኛል። ደግሞ እዚህ ብሎናል፣ ደግሞ ለእኔ አለ። ደስ አይል። በምን ቋንቋ? በየትኛውም ቋንቋ እሱ ይክበርበት፣ በየትኛውም ስብከት እሱ ይድመቅበት፣ እሱ ይታይበት። ምን ትፈልጊያለሽ?
ለዚህ ነው ከነገድም ከቋንቋም ከሕዝብ ሁሉ ዋጅቶ የራሱ ያደረገ። ምኑ መሰላችሁ? ደሙ። በደሙ የተገዛ ሰው ሊቀልድ አይገባውም። አይቀልድም። እንዴት ይቀልድ? ውድ የገዛችሁት ዕቃ የት ነው ያለው ብላችሁ በህሊናችሁ አስቡት። እዚህ ቁጭ በሉና ውድ የገዛችሁት ቀለበት፣ ወርቅ፣ አንገት ምናምን የት ነው ያለው? አስቡት። ራሳችሁ ተውቁት። የት ነው ያስቀመጣችሁት? ሴፍ በሆነ ቦታ በር ላይ አንጠልጥላችሁ ትመጣላችሁ። የከበረሽ ነሻች በከበረ ቦታ ላይ የተቀመጠን እግዚአብሔር ደግሞ ያከበረው ደግሞ ሃሌሉያ ምስጉን ነው። ሃሌሉያ ክብር ለጌታ ይሁን። ስለዚህ ይላል ሮሜ 12 ላይ ወንድሞች ሆይ ይላችኋል። አሁን እግዚአብሔር ከምን ጠራን? ከነገር ጠራን፣ ከጎሳ ጠራን፣ ከቋንቋ ጠራን፣ ከምናምን ጠራንና አንድ አደረገንና አለ። ከዛስ በኋላ ወንድሞች ሆይ አለ ሮሜ ላይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ምን በሉ አቅርቡት። ማራባሺ ከራባያን ይኸውላችሁ የተጠራችሁበትን መጠራት ስታስቡት ራሳችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርባላችሁ። አሁን በጋ ያስፈልግሽ፣ ፍየል ያስፈልግሽ፣ ካስፈልጋችሁ ጥሩንና እረዱን መተን እንበላለን። አያስፈልግም። አሁን የሚያስፈልገው ምን መሰለኝ? ሕያውና ቅዱስ መስዋዕት አድርጋችሁ ራሳችሁን ምን በሉ አቅርቡ። በቃ አንድ ጊዜ ምን ብሎት ፈጽሞታል። አንድ ጊዜ ምን አድርጎታል ኢየሱስ ለዘ። ስለዚህ ምናችሁ ሰውነታችሁ እግዚአብሔርን ደስ የሚያሰኘው ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ። በቃ ይዞ በቃ የሮሜን ቤተክርስቲያን እኮ አቃት ስለ እናንተ ሰምቼ እያለ ነው የሚጽፍላቸው። ሮሜ አልመጣም። ቤተክርስቲያኖችን እሱ አይደለም የተከላቸው፣ ግን ቅዱሳኖች ተሰባስበው ህብረት አድርገው ያሉ ናቸው። እነዛ ህብረት ያደረጉ የነበሩትን ደብረ በጥጦች አልሄዱባቸው፣ ራሳቸው ናቸው ምን ያሉት የተሰባሰቡት። የተሰባሰበን ወጥቶ የሚበጣበት ደብረ በጥጥ አለ አይደል? የሚበጥበጥ ወጋው በኢየሱስ። ይኸውልሽ ለምን መሰላችሁ? እነዚህ የተሰባሰቡት ምኖች ናቸው መሰለኝ? ቅዱሳን ናቸው። ጳውሎስ አያውቃቸው ስለ እናንተ ሰምቼ እያለ ነው የሚጽፍላቸው። ግን ታዲያ እናንተ ምናችሁ ሰውነታችሁ ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ምን በሉት አቅርቡለት። በእግዚአብሔር ርኅራኄ እለምናችሁ ክብር ለጌታ አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር ይሄን ብቻ አይደለም በክርስቶስ በኩል ለኛ ያደረገልን ጌታ ኢየሱስ ክርስቶስ ደም ይሄን ብቻ አይደለም ያደረገልን፣ ከጨለማ ስልጣን ነው ያዳነን። ጨለማ ምን ስልጣን ያወጣ። አንዳንዶቻችሁ በእንደዚህ አይነት ህይወት ተመላለሳችሁባቸው ይላል። ከዛ ነው ያወጣ። አውጥቶንስ ወደ ፍቅሩ መንግስት አፈለሰ። ደስ የፈለሰ ሰው የሄደ ሰው ያን ቦታ ቋስ በቃ ፈልሶ ይሄደ ቦታውን ሙቭ ያደረገ የለቀቀ ምን የነበረበትን ቦታ እንደማይጠቅም ያውቃል። ዝም ብሎ አይደለም የሚሄደው፣ ለመጠየቅ እንኳን አይሄድ። ሰላም ለዚህ ቦታ ብሎ አይሄድ። ወዴት ነው የገባው? ወደ ልጁ ፍቅር፣ ወደ መንግስቱ አፈለሰን። ሃሌሉያ! እንዴት እድለኞች መሰላችሁ! ሃሌሉያ! ክብር ለጌታ።
ቤተክርስቲያንንም ራሱ ደሙ ዋጃት ይላል፣ ገዛት። ቤተክርስቲያን የማን ናት? ክርስቶስ ናት። አሜን በሉ እስቲ። እኔ የፓስተሩ ነው የነብዩ ነው ብትል ወቀው አይደለም፣ ጌታ መጣ አላደራ ሆኖ ይመግብ ያስተምር ይሆን። ቤቱ ግን የማን ነው? ክርስቶስ። ምን ዋጋ የከፈለበት በደሙ የዋጃት አሜን፣ በደሙ የተዋጀ ህዝብ ነው። ይህ ህዝብ ደግሞ የግል ሳይሆን የክርስቶስ ቤት። ሃሌሉያ ክብር ለጌታ። ስትመጡ ምንም ሳይሰማችሁ እንደምትመጡ ተስፋ አደርጋለሁ። ለምን የአባቴ ቤት ነው ብሎ ነው ሰው መምጣት አለ። አሜን። አይታችሁ ያ ልጅ ምንም ማለት በቃ በበድል አባቴ ይቅር ይለኛል ብሎ እኮ ነው የመጣው። ወደ ቤቱ የተመለሰ ለምን? አባቱ ቤት ስለሆነ። እናንተ የአባታችሁ ቤት። እስቲ እንደው በር አንኳኩቶ መጥቶ በርኛ እንዝጋ፣ እንፈተሽ። እግዚአብሔር ቤት በማን? በክርስቶስ ደም የተዋጀች ቤተክርስቲያናችሁን ጠብቁ። ምን በሉ? ጠብቁ። እኔ ከሄድኩኝ በኋላ ተኩላዎች እንዳይገቡ ምን በሉ? ጠብቁ። ቤተክርስቲያን ደግሞ ልንጠብቅ ይገባናል ማለት ነው። ጠብቁ ስለተባለ ሾልከው የሚገቡ አሉ። ስለዚህ እግዚአብሔር ያመጣን ከየት ነው? ከተለያየ ስፍራ፣ ከተለያየ ቦታ፣ ከተለያየ ቋንቋ፣ ከተለያየ ነገር አምጥቶ አንድ በክርስቶስ ያለ ልዩነት የለም አለ። አይሽ በቃ እኮ ዘጋው። አይሁድ የለም አለ፣ የግሪክ ሰው የለም አለ፣ እስቶቴክም የለም አለ፣ ጨዋም የለም አለ፣ ባሪያም የለም አለ፣ እንትናም የለም አለ። ስለዚህ ምንም ስለሌለ ሁሉ በክርስቶስ አንድ። አንድ ጊዜ አንዷ ገና አላቀቅ ወይ ዘውልቁ ላይ ነው መሰለኝ የቆመችው፣ ወይንም ደግሞ እንትን ላይ ምንድነው ዘጸአት ላይ ይሁን የቆመችው አላቀቅ፣ ገና ህጉ ላይ ያለች ነች። ስማ አለችኝ፣ ህግ እኮ የሚወጣው ገና ከዚሁ ነው ከጽዮን ነው። ይሄን አታጣጣል እንዴ? ገባኝ። እኔ በክርስቶስ ድኛለሁ። ህግማ ቢኖር ማለት ክርስቶስ እንኪያስ በከንቱ ሞቶ አርቀን ህግን ከጽዮን ጠብቃለሁ። የክርስቶስ መገለጥ አንዳንድ ጊዜ በቃ ይሄ እኔ እንትን ነኝ ካልሽ አይደለሽም። አይሁዳይም የለም፣ የግሪክ ሰውም የለም፣ ምንም የለም። በክርስቶስ ሁሉ ምን ሆኗል? አንድ። አሜን ነው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ኤፌሶን ደግሞ 2 በረንብ ይነግረናል። ስለዚህ እናንተ አስቀድማችሁ አሕዛብ ነበራችሁ አለ። እውነት ምን ነበራችሁ? አሕዛብ ነበራችሁ። አሕዛብ ማለት ስድብ አይደለም። አሕዛብ ማለት ማመን በክርስቶስ ማመን፣ ክርስቶስ እማያውቅ አሕዛብ ነበራችሁ አለ። ስለዚህ እናንተ አስቀድሞ በሥጋ አሕዛብ ነበራችሁ፣ በሥጋም በእጅም የተገረዘ የተባለም ነው ያልተገረዘ የተባላችሁት እነኚህም አስቡ። በዚህም ዘመን በእስራኤል መንግሥት ርቃችሁ ነበር፣ በተስፋውም ቃልም ኪዳን እንግዶች ነበራችሁ። በዚህም ዓለም ተስፋ አጣችሁ፣ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ክርስቶስን ለማያውቅ ሩቅ ነበራችሁ። ምን ነበራችሁ? ሩቅ ነበራችሁ። እናንተ ከክርስቶስ ርቃችሁ ነበራችሁ። አሁን ግን ይላል ለዳኑት ማለት ነው፣ ላመኑት ማለት ነው። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሁላችሁም በክርስቶስ ደም ቀርባችኋል። አሜን። አያችሁ፣ በክርስቶስ ደም ምን ብለሻል? አንቺ ቀርበሻል። ወዴት? ወደ እግዚአብሔር መንግሥት።
ነው ምን ብላችሁ ቀርባችሁ ማን ነው ይሄንን ያደረገው? የጥሉን ግድግዳ አፍርሶት። የጥሉን ግድግዳ ማለት መጋረጃውን መግባት የሚችለው የተለየው ካህኑ ብቻ የነበረው ያን የጥል ወይንም ደግሞ የተጋረደውን መጋረጃ ምን አድርጎት ቀዶት የራሱን እንደሚዞት የገባው ክብር ይሁንለት። አሜን። ይህንን ለይቶ ከፈተው ጌታ ኢየሱስ ክርስቶስ ልክ ሞት ማለት ነፍሱ ከስጋው ስትለይ የቤተ ክርስቲያን መጋረጃ ምን ይላል? ለሁለት ተሰነጠቀ። ያ ማለት ያ ወደ ቅድስተ ቅዱሳን ውስጥ የሚገባው ያ ካህን ብቻ የነበረው የተሸፈነ የነበረው የተጋረደ የነበረው መግባት ሆነልን። ማንም ይዘ በክርስቶስ ሃሌሉያ ክብር ይሁንለት። ክብር የበዛለት ይሁን። ሃሌሉያ መጨረሻ ዮሐንስ ወንጌል ምዕራፍ ይቅርታ ዮሐንስ ራእይ ምዕራፍ 7 ከሽማግሌዎቹም አንዱ መልሶ እነኚህ ነጭ ልብስ የለበሱ እነማን ናቸው? ከወዴትስ መጡ? ምን የለበሱ? ነጭ ልብስ። ይሄ ዮሐንስ ራእይ የሚያይበት ስፍራ ላይ ነው ታውቃላችሁ። ይህንን ራእይ በሚያይበት ሰዓት ጠየቀ፣ እነኚህ ነጭ የለበሱት ከወዴት የመጡ ናቸው? እነማን ናቸው አለ። እኔ ጌታዬ አንተ ታውቃለህ አልኩት። ዮሐንስ በምን ይወቅ? እዛ ክብር ውስጥ ገብቶ እነዛ ነጫጭ ልብስ የለበሱትን ሲመለከት ታውቃላችሁ ጌታ ኢየሱስ ክርስቶስ ሲያው እንደሞተ ሰው እንኩኝ ነው ያለው። ከማየቱ እንዲህ እኮ ሲያልፍ እኮ ነው ያለው። በመቅረጹ መካከል ሲያልፍ አየሁኝ ያለው ያ እግሮቹ እንደ ነሐስ ልብሶቹ ነጭ ሲያልፍ አየሁ የሚለው ያንን ጌታ እጁን ጫነብኝ። አሜን። እጁን ጫነብኝ። እኔ አልፋ ኦሜጋ አትፍራ። ይህንን ህልም እያየ ነው። እኔ አላቅም አለ። ጠየቀው እነኚህ እነማን ናቸው? እኔም ጌታ ሆይ አንተ ታውቃለህ አለኝም። እነኚህ ከታላቁ መከራ የመጡ ናቸው። ልብሳቸውን አጥበው በደም በበጉ ደም አነጹ። ልብሳቸውን የለበሱ እነዚህ ምንድን ናቸው? በደሙ በክርስቶስ ደም የታጠቡት ነጭ ልብስ ለብሰው የመጡት። አትመኝ። አንድ እህት እንዲህ አለች፣ እኔ በቃ ከመመኘው አለች ጌታ ኢየሱስ ክርስቶስ እንዲህ ሲመጣ መቼ ነው የማየው ብላ ጠየቀች። ወርቅዬ ጋር ሆነን በቃ ደስ አለኝ። ምኗ መሰለኝ መጓጓቱ እንዴት በቃ እንደው እሱን ነው የምመኘው ሲመጣ ሳየው ምናምን። ገብቷቸው ሰው የረሃቡ የጥማቱ እኮ ልክ እኮ ነው። በቃ ጌታ እንዴት ነው ሲመጣ ማየው። ዋው እንዴት ደስ ይላል። እና እነኚህ ምን ያሉ ናቸው? ልብሳቸውን ነጭ የለበሱት ነውራቸውን ያጠቡ ኃጢአታቸውን ያጠቡ በደሙ ሃሌሉያ እነዚህ ናቸዋል። ኢየሱስ ለዘላለም ጌታ ነው። ከዛ ውስጥ አንዱ እኔ ነኝ በይ። ሃሌሉያ የክብሩ ቀን የመገለጫው ቀን ሃሌሉያ በፍርድ ወንበር ላይ በሚቀመጥበት ሰዓት ሃሌሉያ እያሸበሸብሽ ሃሌሉያ ሃሌሉያ ስሙ ይባረክ። ይሄ ጌታ ነው። ይሄ ደም ነው ይልሽ የዋጀ አጋንንት እኮ ማይቆም ደሙ ስትሉት እኮ ጧ የሚለው የደሙ ኃይል እኮ ጧ። ልብሳቸውን አጥበው በበጉ ደም አነጹ። ኢየሱስ ለዘላለም ጌታ ነው። ይህንን ጌታ ነው የምናመልከው። ይህንን ጌታ ነው ኢየሱስ ክርስቶስ ለዘላለም ጌታ ነው። ይህን ጌታ ነው የምናመልከው።
ክብር ለጌታ ይሁን። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ ሃሌሉያ። እግዚአብሔርን እስቲ በእልልታ